ህወሓትና ሻዕቢያ የኢትዮጵያ ሉዓላዊነት ቀጣሱ እርምጃ ይወስዳል። መከላከያ ህወሓትና የኤርትራ መንግስት በጥምረት በኢትዮጵያ ሉዓላዊነት ላይ ስጋት የሚፈጥሩ እንቅስቃሴ ካደረጉ ስለሚወሰዱ እርምጃ ለዲፕሎማቲክ ማህበረሰቡ ማሳወቁን የመከላከያ ሰራዊት የውጭ ጉዳይ ግንኙነት ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ ለኢትዮጵያ ቴሌቪዥን ተናግረዋል። መከላከያ ሰራዊት ይህንን ያደረገው ጽምዶ የተባሉ ህወሓትና የኤርትራ የጸረ ሉዓላዊነት ጥምረት ወደ ተግባር ለመቀየር የሚፈልጉ አካላት ካሉ እርምጃ ምን እንደሚሆን የኢትዮጵያ ወዳጆች ማወቅ ስላለባቸው መሆኑን ጀነራል ገልጸዋል። ያም ሆነ መከላከያ ሰራዊት የጽምዶ እንቅስቃሴን አሁን ባለበት ደረጃ ለኢትዮጵያ ሰላምና ደህንነት አስጊ አድርጎ እንደማይወስዱ ዳይሬክተሩ ጠቁመዋል። በ12 ሰዓታት ውስጥ የፈረሰው ጋብቻ አንድ ቅድመ ሁኔታ ብቻ ነበር ያለኝ። አንዲት ወጣት በትዳሯ መጀመሪያ ቀን በባሏ በተፈጸመባት ድርጊት ሳቢያ ከ12 ሰዓታት ቆይታ በኋላ ፍቺ ጥያቄ ማቅረቧን ተዘግቧል። ሙሽሪት ከሰርጉ በፊት ከፊቴ ላይ እንዳትቀባኝ የሚል አንድ ጥብቅ ቅድመ ሁኔታ አስቀምጣ ነበር። ነገር ግን ሙሽራው ይህንን ድንበር በመጣስ የባለቤቱን ፊራስ ይዞ ሙሉ በሙሉ ኬክ ውስጥ ቀብሮታል። ሙሽሪት በልጅነቷ በደረሰባት አደጋ ሳቢያ የተዘጋ ቦታ ፍርሃት ያለባት በመሆኑ ድርጊቱ ከፍተኛ ድንጋጤ ፈጥሮባታል። በመሆኑም ወዲያውኑ ሰርጓን ጥላ በመውጣት በማግስቱ ለፍቻ አመልክታለች። ስሌት በተባለው ድረገጽ ላይ ይፋ የሆነው ይህ ታሪክ በማህበራዊ ሚዲያ ላይ ሰፊ ክርክር አስነስቷል። አብዛኞቹ ተጠቃሚዎች ድርጊቱ ቀልድ ሳይሆን በትዳር መጀመሪያ ቀን ላይ የታየ ፍጹም ያለ መከባበር ማሳያ ነው በማለት ከሙሽሪት ጎን ቆመዋል። በደቡብ አፍሪካ 5 ኢትዮጵያውያንን በአሰቃቂ ሁኔታ ሲያሰቃዩ የነበሩ 2 ኢትዮጵያውያን በቁጥጥር ስር ዋሉ። በደቡብ አፍሪካ ሊምፖፖ ግዛት በጁቬምብ ዲስትሪክት 5 ኢትዮጵያውያንን በአንድ ክፍል ውስጥ ዘግተው ሲያሰቃዩ ነበር። 2 ኢትዮጵያውያን በቁጥጥር ስር መዋላቸውን የሊምፖፖ ግዛት ፖሊስ አሳውቋል። አንድ ጃይን በተሰኘው አካባቢ የሚኖሩ ኢትዮጵያዊ ወንድሙ መታገቱንና አጋሾቹን በስልክ እየደወሉ ቤዛ እየጠየቁ መሆኑን ሚያዝያ 29 2018 ዓ.ም ለፖሊስ ያመለክታል። ይህን ተከትሎ የሊምፖፖ የተደራጀ ወንጀሎች መከላከል ቡድን ባደረገው ክትትል ግንቦት 8 ቀን 2018 ዓ.ም ሊቡቡ በተሰሚስተኛ አካባቢ በሚገኝ አንድ ችርቻሮ መደብር ስፓ ሾፕ ላይ ድንገተኛ ፍተሻ ያደርጋል። ፖሊስ በደረሰበት ወቅት እድሜያቸው ከ18 እስከ 4 ዓመት የሆኑ 5 ኢትዮጵያውያን ወጣቶች በክፍል ውስጥ ተቆልፎባቸው ተገኝተዋል። ታጋቾቹ ለ12 ቀናት ታስረው እንደቆዩ፣ ልብሳቸው እንደተገፈፉ፣ በቂ ምግብ እንደማያገኙና በአስከፊ ሁኔታ ሲደበደቡ እንደነበር ለፖሊስ ተናግረዋል። የ4 ዓመቱ ምስጋኑ ጌታቸውና የ20 ዓመቱ ተሻለ ቱምቤ በወንጀሉ ተጠርጥረው በቁጥጥር ስር ውለዋል። በቦታው ላይም ህገወጥ ሲጋራዎች፣ የተለያዩ ሞባይሎችና ከፍተኛ ገንዘብ በፖሊስ ቁጥጥር ስር ውለዋል። ተጠርጣሪዎቹ ፍርድ ቤት ቀርበው በሰው ማገት፣ በህገወጥ ሲጋራ ዝውውርና በገንዘብ ማጠብ መኒ ላውንደሪንግ ወንጀል ክስ የቀረበባቸው ሲሆን በእስር ላይ ሆነው የፍርድ ሂደታቸውን እየተከታተሉ ይገኛሉ። ፖሊስ ከዚህ ወንጀል ጋር ግንኙነት አላቸው ብሎ የተጠረጠራቸውን 2 ተጨማሪ ተጠርጣሪዎች ለማዳን ምርመራ እያደረገ መሆኑን ገልጿል። ቲክቫ ኢትዮጵያ ከዚህ ቀደም በደቡብ አፍሪካ የሚገኙ ኢትዮጵያውያን በስደተኛ ጠል ደቡብ አፍሪካውያን ከሚደርስባቸው ግፍ በተጨማሪ የገዛ ወገኖቻቸው የሆኑ ኢትዮጵያውያን ከተለያዩ ቡድኖች ጋር በማበር ግፍ እንደሚፈጽሙ ገልጾ ነበር። እስር ቤት ጭምር ያሉ ኢትዮጵያውያን የገዛ ወገኖቻቸውን በቅጥረኛ ነፍሰ ገዳይ እንደሚያስገድሉ፣ እንደሚያሳግቱ፣ እንደሚያዘርፉ እዛው ነዋሪ የሆኑ ኢትዮጵያውያን ጠቁሞ ነበር። ኢትዮጵያን ጨምሮ 10 ሀገራት በኢቦላ ቫይረስ መጠቃት ስጋት አለባቸው። የአፍሪካ ህብረት የጤና ኤጀንሲ ኢትዮጵያን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው አስጠነቀቀም። ኢትዮጵያ፣ ኬንያ፣ ሩዋንዳን፣ ደቡብ ሱዳን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው ህብረቱ አስጠንቅቋል። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ ያለውን የኢቦላ ስጋት ወደ ከፍተኛ ደረጃ ከፍ ማድረጉን ተከትሎ የአፍሪካ ህብረት ቫይረሱ 10 ሀገሮችን ሊያጠቃ እንደሚችል በማስጠንቀቅ ላይ ይገኛል። ወረርሽኙ ለመጀመሪያ ጊዜ የተገኘው በኢቱሪ ግዛት ሲሆን በአካባቢው አስቀድሞ የትጥቅ ግጭቶችን፣ ሰብአዊ ቀውሶች የሚታዩበት ነው። በቫይረሱ ከተያዙ ሰዎች ጋር ቀጥተኛ ወይም የቅርብ ንክኪ ማስወገድ የበሽታውን ስርጭት ለመቀነስና ወረርሽኙን ለመቆጣጠር ወሳኝ እርምጃ ነው። እንደ ዓለም ጤና ድርጅት መረጃ ከሆነ እስካሁን በዲሞክራቲክ ሪፐብሊክ ኮንጎ 82 የተረጋገጡ ህመምተኞችና 7 የሞቱ ሰዎችን የተመዘገቡ ሲሆን በተጨማሪም ወደ 750 የሚጠጉ ኬዞችና 177 በኢቦላ ምክንያት ተከስተዋል ተብለው የተጠረጠሩ ሞቶች እንዳሉ ተገልጿል። በምስራቅ በኩል ከኮንጎ ጋር የምትዋሰነው ኡጋንዳ 5 የኢቦላ ተጠቂዎችን አረጋግጣለች። የአፍሪካ ህብረት የጤና ኤጀንሲ ትናንት ባወጣው መግለጫ ኢትዮጵያን፣ ኬንያ፣ ሩዋንዳን፣ ደቡብ ሱዳን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው አስጠንቅቀዋል። ፓይለቱ በበረራ ላይ ያለ የልብ ህመም አጋጠመው። ባለፈው አርብ ከቴነሪፍ ወደ በርሚንግሃም 220 ተጓዦችን አሳፍሮ ይጓዝ የነበረ የጄት 2 ኤልኤስ 1266 በረራ ዋናው አብራሪ በድንገት በደረሰባቸው የልብ ህመም ምክንያት በፖርቱጋል አስቸኳይ ማረፊያ ለማድረግ ተገደዋል ሲል ሜትሮ ዘግቧል። በበረራ ወቅት የረዳት አብራሪ አውሮፕላን ለመቆጣጠር ከፍታ በፍጥነት በቀነሰበት ወቅት ተጓዦች ከፍተኛ ድንጋጤ ውስጥ ወድቀው ነበር። የበረራ አስተናጋጆች እያለቀሱ በሕክምና የሰለጠነ ሰው ይፈልጉ እንደነበር ተገልጿል። አውሮፕላኑ በፖርቶ አውሮፕላን ማረፊያ
በሰላም ያረፈ ሲሆን የአደጋ ጊዜ ሰራተኞች ለአብራሪው አስቸኳይ ሕክምና አድርገውላቸዋል። ተሳፋሪዎችም ግን ያለምንም ማረፊያ አውሮፕላን ሰራተኞቹ ያላቸውን አጋርነት እየገለጹ ለ13 ሰዓታት በአውሮፕላን ማረፊያ ለመቆየት መገደዳቸውን ተናግረዋል። የኢትዮጵያ ብሔራዊ ባንክ ለውጭ ንግድ ተዋናያን አዲስ ፈቃድ ዋጋ ማስተካከያ ይፋ አደረገ። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ አስተዳደር ቢሮክራሲ ለማቀላጠፍና የንግድ አካባቢ ለማሻሻል በሚል በውጭ ምንዛሪ መመሪያ ላይ ማሻሻያ ማድረጉ አስታወቀ። በአዲሱ መመሪያ መሰረት የውጭ ምንዛሪ እና የቁጠባ ሪቴንሽን አካውንት ያላቸው ተቋማት ያለ ብሔራዊ ባንክ ቅድመ ፍቃድ የስራ ማረጋገጫ ሰነድ ኤልሲ እና በሰነድ ማረጋገጫ ክፍያ ሲኤዲ በባንኮች በኩል ማጽደቅ ይችላሉ። በተጨማሪም እነዚህ ተቋማት ያለ ባንኮች ቅድመ ፍቃድ የዕቃ ጭነት ትዕዛዝ ማስተላለፍ የሚችሉ ሲሆን ክፍያው ግን ሰነዶችን በማረጋገጥ ላይ የተመሰረተ ይሆናል። በሌላ በኩል ብሔራዊ ባንክ በኤልሲ ግብይቶች ላይ የሚጣሉ ክፍያዎችን ከዓለም አቀፍ አሰራር ጋር ለማስማማት የዋጋ ማስተካከያ አድርጓል። በዚህ መሰረት የኤልሲ አገልግሎት ክፍያዎች በዓመታዊ ተመን ተሰርተው እንደ ኤልሲ የአገልግሎት ተመን ቴነር በቪሶ የሚታሰቡ ይሆናል። ይህም የአስመጪውን ተላኪዎችን የግብይት ወጪ በመቀነስ የንግድ ተወዳዳሪነትን ያሳድጋል ተብሏል።